ማነው ላሚን ያማል? ማነው ኢስቴቮ? ማነው ዲዜይር ዱቢ? ከዚህ በኋላ የእግር ኳስ አዲሱ ልዑል ማክስ ዶማን ነው። ከሱ ውጪ ሌላ ማንም ሰው ሊነግስ አይችልም። ምን አይነት ተጫዋች ነው? ምን አይነት ወርቅ ነው አርሰናል በእጁ ላይ ያለው? Me parece que este es el año del Arsenal campeón. Dauman en la última corrida asegura el triunfo en Londres. 10 puntos de ventaja hasta que empiece a jugar el City contra el West Ham. ¿Es el año del Arsenal o no, Omar? Correcto. Y mira, que lo firma Dauman. Con este gol el primero. En el máximo circuito, en la Premier League, así Dauman con la conducción detrás de su propio campo y solamente le empujó ya sin portero con un Everton cargado sobre el arco contrario. Aquí la vemos, Martinelli, Dauman, conducción 75-80 metros, aguanta la carga de Mikolenko, ya lo van acompañando, espejea y Dauman solamente le empuja como lo hizo Gyökeres. El descargo de Arteta, este es el año, ¿cómo no? El Arsenal, tras 20 años parece que la sequía. Vayan abriendo un poco ahí las vitrinas del club, vayan preparándolas. Se viene el título. El árbitro dice que no hay tiempo para más. Ha ganado el Arsenal in extremis. ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ፈጠፈጣለሁ እያለ ለምን ያጓጓኛል? ፈሪሳ ትጥራ እንደ ባሻተው በፕሪሚየር ሊግ ታሪክ ያንግስት ጎል ስኮረር ወይም ደግሞ ወጣት ሆኖ ጎል ያስቆጠረ 16 ዓመት ከ37 ማክስ ዶማን ሆኗል። አርሰናል ኤቨርተንን ከ89 ደቂቃ በኋላ ሁለት ጎል አግብቶ እንግዲህ 2-0 ማሸነፍ ችሏል። የነጥብ ልዩነቱን ወደ 10 ሰፍቷል። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ ያደርጋችሁ ያው እንደምታውቁት የአካውንት አዲስ አካውንት ነው። አርሰናል እንግዲህ ኤቨርተንን 2-0 በማሸነፍ በቪክቶር ዮኬሬስ እና በማክስ ዶማን ጎሎች ማለት የነጥብ ልዩነቱን ወደ 10 ማስፋት ችሏል። ዮኬሬስ ዛሬ 2-1 ዋለን መቼም ሙሉ ልናያቅ። አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ሲስ እስከሚጀምር ድረስ እንግዲህ የነጥብ ልዩነቱ ወደ 10 ሰፍቷል። ያው የሲስ ጨዋታ ላይ መቋጠር ነው ይቀርባል። 16-year-old Max Dauman with a night he will never forget. Off the bench, a brilliant performance, a magnificent cross. አጠሮ ምናምን ጭራሽ አያቆመኝም። የዘንድሮን ዋንጫ ማንም አይቀማኝም። ማንም ሙሽራ ነኝ። ለኔ ነው ወይ የምቆጥሩት? በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት? ለማን ነው? አለቀ ሰዓት ላይ ቋጣሪና አብሻቂ የኔ ቲም እንዲህ ነው ልብናም በርካኪ አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ይሄ ነው አርሰናል። ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ። ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል። ክሬዲት በደንብ ይሰጥሻል። ስለሌሎቹ እናውራ። 0-0 እያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይ እዛ ለንደንም አሉ እዚህም አሉ። አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩም? ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ። እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራህ ቴብል ላይ እየመራህ ሜዳ ላይ 0-0 እየተጫወትክ እያጠቃህ እንዴት በቡድን አታምን? በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ? እንዴት ካሸነፍን በኋላ አብረን ጨፍራለህ ከኛ ጋር? ገባ አይደለ? ደጋፊ ማለት ክለብህን ደግፈህ ነው የምታሳየው። መጀመሪያ ተነፍቶ አለቀ፣ ሰዓቱ አለቀ፣ ተሸነፍን ሲባል ነው የምታለቃቅሰው። አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም። ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ፣ በቡድንህ እምነት ይኑርህ። አርቴታ ዛሬ በጣም ነው ያኮራህ። 0-0 እያለ ዩቲዩብ ላይ ወስዳችሁ ክሊፕ አድርጋችሁ ፖስቱት። 0-0 እያለ ትክክለኛ ውሳኔ። ማርቲኔሊ ማስገባትን አልወደድኩም፣ ግን አንተ የምታውቀው ነገር ይኖራል፣ ችግር የለውም።
ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ማን ጎሉን ይፈልገዋለሁ። ከዛ ዳውማን ክሮስ አረገችው። ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው። ራሱን ከፍሎ ያመጣው አክቹሊ ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ፣ አገባ። ከዛ ዳውማን ብቻውን እንዴት ያጣጣፋቸው ማን እንዴት ያጣጣፋቸው። ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል። እንደዛ ነበር የምናውቀው። ለካ ጀለስካ 2-3 ተጫዋች ብቻውን አጥፋ ነው የምታገባው ማን። ያንቺ ቪዲዮ ካሚን ራይት አፕ ወር ዘ ጋነርስ ገና ሃንግማ ሲቲ ይጥላል ዛሬ ማታማ። ፈርስት ሃፍ 0-0 ወተናል። መጥፎ ነገር አይደለም ያየሁት። ከቦክስ ውጪ ግን ማስመታት ማቆም አለብን። በቃ ኳሱ ከራይስ ፊት ለፊት ከሆነ ጋብሪኤል ወይ ሰሊባ ወጣ ብላችሁ ፊት ለፊታችሁ ብሎክ ማድረግ አለባችሁ። ያለበለዚያ ማንዬ ራያ ማይመልሰው አይነት ሾት እኮ ይመታባል አንዳንዴ። አባቴ በቃ ገባለ ግዴታ ማን ነው በጎሉና በኳሱ መሃል ራይስ ካለ ብቻ ነው ጋብሪኤልና ሰሊባ ሪላክስ ልታደርጉ የሚገባው። እንዴ ከቦክስ ውጪ ተቀርቅሮልን ነበር። ዛሬ ፉትቦላችን አሪፍ ነው። ገባለ ምንም አይከፋም። ሳካ አሪፍ ነሽ፣ ማዱዌኬም እየሞከርሽ ነው። ማዱዌኬ ግን ማን ኳስ ስትነጠቂ አባር ማርቲኔሊ በዚህ ነው የሚሻለው። አባረህ እስከ ጎል ድረስ መሄድ አለብህ። ሪላክስ ምናምን ታደርጋለህ። ለአንተ ሜሲ ነህ እንዴ? አድክም ተረዳጋ አይደለ? ሃቨርትስ ሊንካፕሽ ተመችቶኛል። ዛሬ አጫዋታችን አሪፍ ነው። ትንሽ ኤዜ ብቻ ኤዜን ከቦክስ ውጪ በእናታችሁ አቀብሉት ነው የምላችሁ። በቃ ምን አለ በሉኝ። ያበደ መምታት ይፈልጋል። ዛሬ ደግሞ ጓግቷል። ሰከንድ ሃፍ መቀየር ያለበት ሰው ማን ነው ብትለኝ ማንም አሪፍ እየጮት ነው ማንም። የሆነ ሳለ ቪክተር ዮከሬዝን ማስገባት ካለብህ ሃቨርትስ ወይ ኤዜን አይተህ ከሁለት አንዱ አይተህ ጠቅ ታደርጋቸዋለህ ማለት። ቤን ዋይትን ግን ለምን አላስገባውም? ቲምበር አነክሶ ወጣ። ጉዳት አይመስለኝም። ያው እንደዚህ ሁሌ ኖክ ይዞ ነው የሚጫወተው። ሞስኬራ አላስገባው። ሞስኬራ እኮ አታክ ላይ እኮ ወፍ ነው፣ ዲፌንስ ብቻ ነው ገባሪ። ኢንጂያን እንዲይዝልን ኢንጂያ ደግሞ ፈጣን ነውና ቤን ዋይት ቤንች ላይ አለ። ያለፉት ሁለት ጌሞች ቤንች ላይ ነበርማ። ሳካን ኦቨርላፕ ነው እስካሁን አግብተን ነበር። ቤን ዋይት ገብቶ ቢሆን ሳካ ዛሬ አሪፍ ስለሆነ ቤን ዋይት ቢጨመርለት ጎል ነበር። አሁን ሰከንድ ሃፍ ሞስኬራን አስወጥተህ ቤን ዋይትን ታስገባለህ ብዬ አላምን። ቀሽቷ ካላፊዮሪ አሪፍ ነሽ ዛሬ ምንም እንዳትጎጂ ብቻ አንቺ እና ዋና አንቺ እንዳትጎጂ። ዌር ዘ ገነርስ እናሸንፋለን። ፈርቻለሁ፣ ያስፈራል፣ ግን እናሸንፋለን። ማክስ ዳውመን ይላል። እናቴን አንቺ ቅጽል ስም ያስ ብሌስድ እንበልሽ ልክ እንደ ማክስ ሃለዌይ ማክስ ብሌስድ ዳውመን። እንዴት አባሽ ነው የምትችይው? አሁን ሰው ይሄ ልጅ ነገ ጠዋት ሃይ ስኩል መግባት አለበት ክላስ መግባት አለበት ቢባል ማን ያምነኛል? the youngest Premier League scorer in history አሲስቱም የሱ ነው። መጀመሪያውም ጎል ሁለተኛውም ጎል በሱ ነው የተፈጠረው። አርቴታ ድፍረት የተሞላበት ሳካን አስወጥተህ ዳውመንን ሳይሆን ያስገባው ሳካ ሜዳ ላይ ያለ ሚድፊልደር ቀንሰህ ዳውመንን ማስገባት ትክክለኛ ውሳኔ። እኔ ገና ሲቀየር 74ኛ ደቂቃ ሲቀየር ነው መጨፈር የጀመርኩት። ከዩቲዩብ ላይ ወስደ ክሊፕ አድርገህ ፖስቶ ከፈለክ ማለት ገና ሲቀየር መጨፈር ጀመርኩ ሳናገባ ማለት ገባርለ። አንቺ ልጅ እንዴት አባሽ ነው የምትችይው? ገና ደግሞ ኳሱ እጅ ላይ ምናምን ነገር የሆነ ስታንሸራሽረው ምናምን ነገር the youngest Premier League goal scorer in history። ሌላ ክሬዲት መስጠት ዛሬ አክቹሊ ሁሉም ምርጥ ነበር። ካለ ማርቲኔሊ ውጪ ማለት ሁሉም ምርጥ ነበር ዛሬ። እንዴት አባቴ እንደኮራውባችሁ ማለት ዛሬ ያፈርኩት አንዳንድ አድክም ክለባቸውን መደገፍ ማይችሉ ደጋፊዎች ነው። ደግሞ እኮ አያፍሩም እኮ ይሄን ያህል ዓመት እያሉ ይዘረዝሩላል። ይሄን ያህል ዓመት የደገፈ ደጋፊ ተስፋ አይቆርጥማ። ባንተ ደካማ ሜንታሊቲ ነው እየመራናቸው እታች ያለ ሰው እኛ ስንጥል ብቻ በቃ አለቀላችሁ ተስፋ ቁረጡ የሚሉ 5 ነጥብ እየመራን ተስፋ ቁረጥ ትባል ነበር። ባንተ ደካማነት ምክንያት ማን ክለብን መደገፍ ቻል? we are the gunners ገባርለ አርቴታ ምናምን ያልሽ ሰውዬ ማን ተዘጋጂ ነው የምልሽ። ከቲክቶክ መንደር መቀነስ ሊኖርብሽ ይችላል። ገባ ወይ ዝም በል ወይ ማሊያውን አውልቅ። ከኛ ጋር አትወክለን በቃ ገባርለ ሚደግፍ ደጋፊ ነው የሚያስፈልገን። we are the gunners። እንኳን ደስ አላችሁ። አታምጣው ስለው አምጥቶ ቆለለው አለ ፈለው ለአንተ የቋጠርኩበት ፍሬ ድንጋይ ሆኖ መጥቶ ይፈንክት እንቅዘና። ቲም ነህ አንተ ቲም ነህ። አንተ ይቋጠራል። ቢቸግር ኤፍሲ ቢቸግር ሰው ባጣ መቋጠርለት ሰው ባጣ ምጨብጠው ምዳት ሰው ባጣ እኮ ነው ለአንተ ይቋጣ። አንተ እኮ አንተን ብሎ ጎረቤት አላጣም አታቀኝ። እዛው በጸበልህ
ጠምባንሳ የት እንተዋወቅና እናሳዝነን። ሲቲ ከዌስትሃም ጋር ነጥብ ስለጣለ ማለት ትንሽ ሲቲ ላይ ጋርዲዮላ ላይ ጥርጣሬ ያደረባችሁ ማለት ነው። ማለት እንዴት ነው ጋርዲዮላ እኮ ላለፉት ዓመታት ያደረገውን ነገር ታውቃላችሁ። ጠንክሮ ከሰራ ማለት ነው። የምሬ ነው የምላችሁ። አሁንም ቢሆን ሁለተኛ መጨረስ ይችላል። አረ ወይ ይኸውልህ 19 ቡድን ብትጨመቅ ማለት ነው ከኛ ከአርሰናል ደጋፊዎች በላይ አትቋጠርም። ጋርዲዮላ እናወራርዳለን ሂሳባችንን። 2 ዓመት የነጠቅሽኝን ዋንጫ ማለት ነው ይኸውልሽ ቆዳሽን ገፍፌ ግሬስሽን ሞገስሽን አሳጥቼ ነው የምሸኝሽ ዘንድሮ። ቀጣይ ሳምንት ማለት ነው እጀምራለሁ በይፋ ማለት ነው። አሁን ኦሬዲ ያልተረጋገጠ በልተኗል፣ ግን ያልተረጋገጠ የዋንጫ ፍክክር ውስጥ ነን። ቀጣይ ሳምንት ግን ማለት ነው ለመጀመሪያው ዓመት ለአንደኛው ዓመት በካራባው ካፕ ነው ምቀጣ፣ በካራባው ካፕ ማለት ነው። ዋናውን ግን የሁለተኛው ዓመት የማይገባህን ዋንጫ የወሰድካትን ሲዝን ማለት ነው እንዲህ ነው እምወስድብህ። እንደዚህ ማለት ነው እንደዚህ እንዲከብድህ አርጌ ነው እምወስድብህ። እንዲከብድህ አርቴታ ጎን የነበረው ሰውዬ እንደዚህ ከኔ በልጦ ተገኘ እንዴ ብለህ እስክትጨነቅ ድረስ ነው እምነግስብህ። ጋርዲዮላ አሁን ጭንቀትህ ሊሆን የሚገባው ማለት ነው የሲቲ ደጋፊዎችና ጋርዲዮላ ጭንቀታችሁ ሊሆን የሚገባው ማንቸስተር ዩናይትድ ይደርስብናል ወይስ አይደርስብንም ነው። ገብቷችኋል? አረ ከኛ ጋር ያላችሁ ፋይል ተዘግቷል፣ አለቀ። ሜዳ ላይ መጥቼ ሁላ ልጥፍህ እችላለሁ። ሜዳ ላይ መጥቼ ማለት ነው ካሞን ዩ ጋነርስ ኦን ቶፕ ኦፍ ዘ ቴብል ይወለ በ9 ነጥብ አድርገናል። ቀሪ ጨዋታን አሸንፍ ከፈለክ አይመለከተንም። አርሰናል አንደኛ፣ አርሰናል መጥፈኛ፣ አርሰናል አንደኛ፣ አርሰናል መጥፈኛ። አመቱ የኛ ነው ዝለል ቻፍ ለአርሰናል ዘምር በአንድነት ሆነን ዓለምን አስደንቅቀይና ነጭ ለብሰን በድለን ታወቅ መድፈኛ ዋይ በገሬ ሁሌም ወደፊት ድሉ የማን ነው? የኛ ነው። አመቱ የማን ነው? የኛ ነው። ማነው አንደኛ? አርሰናል ቻምፒዮን የኩራት ዘመን ነው። ደማችን ቀይ ነው። ልባችን ነጭ ለአርሰናል ፍቅር የለብንም አቻ። ድሉ የማን ነው? የኛ ነው። አመቱ የማን ነው? የኛ ነው። one club one soul አርሴ የሲቲ ሲዝን ዛሬ አለቀ። ሲቲ ማለት ነው ሲዝኑን ዛሬ ይጨረሰ ማለት ነው። ዌስትሃም ምን አይነት the great wall of china ማይኔ መሰለኝ ማን ማፍሮፓኖስ ከአርሰናል ሲለቅማል ለዛሬዋ ቀን ነው። ለዛሬ ታስቦ ነው ሲቲ ናቻ እንዲያስወጣቸው። ማን ምን አይነት ጌም ነው? ምን አይነት ማን ኦፍ ዘ ማች እግዚአብሔርን አንተ በረኛው ቶዲቦ ምን አይነት ጨዋታ ነው የምትጫወቱት? ማን የሲቲ ሲዝን አለቀ። ከዚህ በኋላ ማለት ነው ምን ለምንም ዋንጫ አትጫወቱም። ገብቷችኋል? ካራቦ ካፕ ላይ በጥፊ እንላችኋለን። ኦሬዲ ፕሪሚየር ሊጉ ሰጣችሁናል። ማድሪድ ደግሞ መጥቶ ይጸዳዳባችኋል። ማን ዌስትሃም ዛሬ ምን አይነት አቋም ነው? በስመ አብ ማን ዋን ቢሳካ ማለት እንኳን ከዩናይትድ ይወጣ። ገብቷላ? ዌስትሃም ነው የምታስፈልገው ለዛሬው ጨዋታ። በቃ ታውቆኛል። እኔ አትንዴት ነው የሚችሉት። በራንዶ ሲልቫ ያንን ጎል አግብቶ አስቤው ነው ምናምን ይላል። አንተ ምን አይነት ሰው ነው? እኔ ሲጀመር እንዲሁም አይመቸኝም። ሲቲ ግን ጭራሽ አትችሉም። ሲቲዎች አትችሉም። ከዚህ በኋላ ገብቷችኋል? አርሰናል ምናምን ተኛ፣ ህፃኑላ ተኛ። ኧረ እሺ ምን እናድርግ ጀሞሽ? እንሙት እሺ። ቆይ ከዚህ በላይ እንሙት እሺ። ከዚህ በላይ ሞት ይምጣ እሺ። ጀሞሽ ምን ላድርግ እሺ? ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቅናህ እንግዲህ እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ፣ ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም። ፈርስት ሀፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ። የዋንጫ ቲም ስትሆን ይሄ ምንም ማንሰካከሰው ነገር ነው። የኔው ቲም ያሸንፋል፣ እሱ አሳስቦኝ አይደለም። ግን
እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ እኮ እኔ። ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው። ቆይ ምን አርጉ ነው የሚለው ባሻ? ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናለሁ ምላ አንተ ካሁን ይገባበታል። በል ያራዳ ልጅ ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ምላ ያራዳ ልጅ። ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው የምልህ። ያጫውተ ተጋበላ አድመ ወደ 10 ልሰማህ አልችልም እኔ ላዳምጠ። ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት አረብሶበታል ጎቤው። ጀሞ ዛሬ በዛሬው ቀን በይፋ ፕሪሚየር ሊጉ ተጠናቋል። አርሰናል ዶሚኔት አርጎ በኃያልነት በጀግንነት ይህን ዓመት ሻምፒዮን ሆኗል። አሳምኖ ጨጓራ ላጥፋቅ ያደረግ ደረሰብህ እንደዚህ እየተጫወተ ዲፌንስ አርጎ ምናምን ሴት ፒስ ምናምን ሲል አርሰናል ጆሮን ደፍኖ የሚገርም ስኬት ዶሚኔት አርጎ በቃ ፕሪሚየር ሊጉን ዶሚኔት አርጎ ይገባዋል። ደጋፊ ይገባዋል። እስከ ዛሬ በተአማኝነት አርሰናልን ደግፏል። ይገባዋል ደጋፊ። የሚገርም ድል ጀሞ። ኮንግራ የሚገባችሁን ፍሬ አግኝታችኋል ጀሞ። የሚገባችሁን የአርሰናል ደጋፊ የለፋ ደጋፊ ነው ጀሞ። ዛሬ ሲቲም ገብቶለታል። ዌስታም አንድ ላይ ዌስታም ጀሞ። ኮንግራ ጀሞ። እስቲ ለዚህ ጀግና ለልጃችን ለማክስ ዶማን ኮንበራችን ተነስተን እናጨበጭባለን። ሻሼ አጨበጭብ ያለሽ ኧረ ችሎታ እንዲህ ግድግዳ ሆነው አልፈርስ ባሉ ሰዓት ገብተሽ ተሽሎክልከሽ የኔ ሰርሳሬ I don't believe it's my eyes። ቀጣይ ስታርቦያችን የኛ ባትማን የመጣ አይመስላችሁም? ምን ከሚንጉሱን ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረጉ እንዳይረሳ። አርሰናላውያንን እንዳይዘነጋ አስምሩበት። ቴንክ ዩ What you dancing back now?